በጌታ የተወደዳችሁ የኢትዮ ሳይበር ሚኒስትሪ ታዳሚዎች በያላችሁበት ሰላምታችን ይድረሳችሁ። ዛሬ የዚህ የአዲሱ ኳርተር ሁለተኛውን ትምህርት ይዘን ቀርበናል። ከኔ ጋራ ያሉትን ወንድሞች ማስተዋወቅ እፈልጋለሁ። ወንድሜ ዶክተር ጌታሁን ከአንድሮስ ሚችጋን፣ እንደዚሁም ደግሞ ወንድሜ አለማየሁ ኩማ ከሚችጋን፣ እኔ ደግሞ ዳንኤል ነኝ ከኢሊኖይስ። የዛሬው ጥናታችን ሁለተኛው ትምህርት በጣም ደስ የሚል ትምህርት ነው። እግዚአብሔርን ማወቅ ይላል። እንግዲህ ወደ ዛሬው ትምህርታችን ከመግባታችን በፊት በጸሎት ነው የምንጀምረው። ዶክተር ጌታሁን ጸሎት እንዲያደርግልን እጋብዛለሁ። እንጸልይ። እግዚአብሔር አባታችን አምላካችን ሆይ ክብር ሁሉ ላንተ ይግባ። የሰላም አለቃ፣ ቃልን ማወቅ የዘላለም ሕይወት ነው። መድኃኒታችን ኢየሱስ ክርስቶስ በዮሐንስ 17:3 ላይ ሲጸልይ አፍቃሪ አምላክ ሆይ የዘላለም ሕይወትን ማግኘት አንተ እግዚአብሔር አምላካችንን ማወቅ እንደሆነ የላከውንም ኢየሱስ ክርስቶስ እንደሆነ ተናግሮናል። በዚህ ሰዓት ደግሞ ተሰባስበናል ጌታ ሆይ ከቃል ለማጥናት አንተን እንድናቅ። ይህ ደግሞ የዘላለም ሕይወት ይበጅልናል። ጌታ አምላክ ሆይ አፍቃሪ አምላክ አንተ ፍቅር እንደሆንክ ደግሞ በፍቅር እንድኖር ጠርተህናል። ዛሬ ዓለም በውጥረት በጦርነት በእውነት የሰው ነፍስ ምንም ክብር እንደሌለው በሚቆጠርበት ወቅት አንተ ግን ለሰው ልጅ ስትል አንድ ልጅ ልከ እሱ ሕይወቱን ሰጥቶን በዚህ ምድር ተሰቃይቶ በውድ በሆነ ዋጋ እንደገዛህን እንድናስተውልና በፍቅር እንድንመላለስ አንተ እርዳን። አባት ሆይ እንግዲህ ባለፈው ሳምንት ስለ ማንነታችን ሪያሊቲ ቼክ በሚል ማን መሆናችንን አንተ ደግሞ ማን መሆንህን አይተናል። ዛሬ ደግሞ ጌታ አምላክ ሆይ በፍቅር የተሞላ አምላክ መሆንህን እንድናስተውል እንግዲህ አንተ እንደወደድከን ደግሞ ሌሎችን ሁሉ እንድንወድ አንተ ጸጋህን አብዛለን። በጥናታችን መካከል አንተ ሁን። ይህንን ቃል ለሚሰሙት ሁሉ ደግሞ በረከት ይብዛ። ወደ ቃል ማጥናት እንዲመጡ ሁሉንም በበረከት ሙላ። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። እሺ፣ እግዚአብሔር ይስጥልን። ቅድም እንደነገርኳችሁ እግዚአብሔርን ማወቅ የሚል ነው አርስታችን እና እንግዲህ እግዚአብሔር ማወቅ የሚጠቅመው ዋናው ነገር ከእርሱ ጋር ያለንን ጠንካራ ግንኙነት ለማሳደግ መሰረት ለመጣል እና ደግሞ የበለጠ ስለሱ ማንነት በገባን ቁጥር የበለጠ እያፈቀርነው እየወደድነው እየታዘዝነው እንሄዳለን ማለት ነው። ስለዚህ ነው ሰዎች እንኳን መጀመሪያ ትዳር ከመመስረታቸው በፊት እርስ በርስ ይነጋገራሉ። አንዱ አንዱን ያጠናል፣ ባህሪው ምን እንደሆነ ይረዳል። ስለዚህ እግዚአብሔር ደግሞ ታላቅ አምላክ ስለሆነ የሁላችን ፈጣሪ ስለሆነ የበለጠ ልናውቀው ይገባል ማለት ነው። ነገር ግን ብዙ ሰዎች በሚያሳዝን ሁኔታ ስለ እግዚአብሔር ባህሪ ከማወቅ ይልቅ መገመትን ይወዳሉ። ስለዚህ እግዚአብሔርን እንዴት አድርገው ነው የሚስሉት? በጣም ኃይለኛ፣ ተቆጪ፣ የሚቀጣ፣ ስተት የሚፈልግ አይነት አድርገው ነው የሚመለከቱት። እግዚአብሔር አምላክ ግን በተቃራኒው የፍቅር አምላክ ነው። ሰውን የሚወድ አምላክ ነው። ይህንን እንግዲህ እያንዳንዳችን በሕይወታችን አይተናል። ይሄንን ነገር ቀምሰናል። ይህን የቀመስነውን ደግሞ ለሌሎች ማካፈል መቻል አለብን ማለት ነው እና የእግዚአብሔርን
ግልጽ ምስል መጽሐፍ ቅዱሳችን ነው ከሁሉ ነገር የበለጠ የሚያስረዳን። በጣም ብዙ ነገሮች አሉ ያንን ሊያስረዱን የሚችሉ ተራ በተራ የምናያቸው ይሆናል ወደፊቱ። ነገር ግን ዋናው መጽሐፍ ቅዱሳችን ነው። ምክንያቱም የእግዚአብሔር ቃል ነው፣ ራሱን የሚገልጽ ነው እና እንደውም እዚህ ላይ ምን ይላል? መላው መጽሐፍ ቅዱስ የሚታየው ዓለማችንንና በማይታየው መካከል ያለውን የማይታየውን መጋረጃ ለመክፈት ይፈልጋል። ከየት እንደመጣንና ወዴት እንደምንሄድ ለማሳየት እና በመጨረሻም ማን እየተቆጣጠረ እንዳለ እና ምን እንደሚመስል ያሳየናል ይላል። እንግዲህ ከዘፍጥረት እስከ ራእይ ያለውን ስንመለከት የተለያዩ የእግዚአብሔር ባህሪያቶችን እዚህ ላይ ገልጾልን እንመለከታለን። እግዚአብሔር ሁሉን ቻይ አምላክ ነው። ሰይጣን ኢዮብን ሊፈትነው በመጣ ጊዜ ፈቃድ ነው የጠየቀው። እግዚአብሔር ያለው ምንድን ነው? ይህን ድረስ ብቻ ፈቅድልሃለሁ፣ ከዚህ በኋላ ግን እንዳትሄድ። ስለዚህ ስልጣን ያለው ሁሉን ነገር የሚችል የሚገዛ የሚቆጣጠር አምላክ ነው ማለት ነው። እግዚአብሔር ሁሉን አዋቂ ነው። በኢሳይያስ 46 ቁጥር 9 ላይ እግዚአብሔር ሁሉን ነገር እንደሚያውቅ እንደሚቆጣጠር ይነግረናል። እግዚአብሔር ፍትሃዊ ነው። ብዙ ጊዜ ይሄንን መረዳት ያስቸግራል። አንድ ነገር ማወቅ ያለብን እግዚአብሔር ያደረገውን የሚቃወም ወይም ደግሞ በተቃራኒው አድርጎ የሚያቀርብ ኃይል እንዳለ ማወቅ አለብን። ይሄም ታላቁ ተጋድሎ የሚባለው በእግዚአብሔር በመልካምና በክፉ መካከል፣ በእግዚአብሔርና በሰይጣን መካከል ያለው ይሄ አለመግባባት ታላቁ ተጋድሎ ነው። በአጋጣሚ ሆኖ እኛም በዛ ውስጥ ተካፋዮች ነን ማለት ነው እና ስለዚህ እግዚአብሔር ፍትሃዊ አይደለም ብሎ ነው ጠላት የሚያቀርበው። እግዚአብሔር ግን የፍትህ አምላክ ነው። እግዚአብሔር መሐሪ አምላክ ነው። እግዚአብሔር ፈቃር አምላክ ነው። እግዚአብሔር ትዕግስተኛ አምላክ ነው። እንደውም በሮሜ 2:4 ላይ ያለውን ላነብ እፈልጋለሁ። ምን ይላል? ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱን፣ የቻይነቱን፣ የትዕግስቱን ባለጠግነት ትንቃለህን? ይላል። እንግዲህ እግዚአብሔር ባህሪያት እዚህ ላይ ተጠቅሰዋል። እግዚአብሔር ቸር እንደሆነ፣ ሰው እንዳይጠፋ ስለሚፈልግ ወደ ንስሐ የሚመራ እንደሆነ፣ ቻይና ታጋሽ አምላክ መሆኑን ማወቅ አለብን። ይህንን ሳናውቅ አንዳንዴ እነዚህን ባህሪያቶችን ሁሉ እንንቃለን ማለት ነው። እግዚአብሔር ሞትን ማሸነፍ የሚችል ነው። ጌታ ኢየሱስ ክርስቶስ ሞትን አሸንፎ ድል አድርጎ የተነሳ ምሳሌያችን ነው እና እንግዲህ የእግዚአብሔር ባህሪ እጅግ እጅግ ብዙ ነው። አንዳንዱ ከአእምሯችንም በላይ ነው። እነዚህ ነገሮች ማወቅ ነው። ማወቅ ብቻ ሳይሆን እንድንላበሳቸውም ይፈልጋል። እኛም እንድንለማመዳቸው ይፈልጋል። ቅድም እንዳልኳችሁ እግዚአብሔር የሚያሳየንን ይሄንን መልካም ነገር ሲያመጣ የሚቃወም ደግሞ ጠላት አለ። ዘፍጥረት ምዕራፍ 3 ቁጥር 1 እስከ 5 ላይ ስንመለከት እንዴት አድርጎ ሰይጣን ሔዋንን የእግዚአብሔርን ምስል በተሳሳተ መንገድ እንድትመለከት እንዳደረጋት እናያለን። ይህን ጥቅስ ብቻ ላንበብ። እንደዚህ ይላል። እባብ እግዚአብሔር ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 5 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማንኛውም እንዳትበሉ ብሏልን? አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለበለዚያ ትሞታላችሁ ብሎናል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው።
ትልቁ ስህተት እንግዲህ ያው ቁጥር 5 ላይ አሁን ያነበብነው የተመለከትነው ነው ማለት ነው። እሷ በትክክል እግዚአብሔር ያላትን አስቀመጠች። ሁሉንም እንድንበላ ፈቅዶልናል ከዚች ከአንዷ ዛፍ በስተቀር እሷን በበላችሁ ጊዜ ሞትን ትሞታላችሁ ብሎናል። አሁን ጠላት ደግሞ እዚህ ላይ ሲያቀርብ ምን አለ? አይ ሞትን እንኳን አትሞቱም። ይሄ ትልቅ ስህተት፣ ውሸት ነው። እንደውም አይናችሁ ይከፈታል። እንደ እግዚአብሔር እንዳትሆኑ ስለፈለገ እየደበቃችሁ ነው፣ እየሸሸጋችሁ ነው፣ እየዋሻችሁ ነው ብሎ ነው እንግዲህ እንደዚህ አይነት የእግዚአብሔርን ባህሪ በማጣመም ያቀረበው። ሴቲቱም ወሰደች፣ ከዛ በላች። ውጤቱን አሁን የምናየው ነው ማለት ነው። ሞት መጣ፣ ችግር መጣ፣ ምድር እሾህና አሜኬላ በቀለች። መልፋት፣ መድከም፣ መታመም፣ መዛል፣ እነዚህ ሁሉ ነገሮች መጡ። እግዚአብሔር ግን መጀመሪያ እነዚህ እንዳይመጡ አስጠንቅቆ ነበር እና የእግዚአብሔርን ባህሪ በደንብ አውቆ መጠራጠር ባይኖር ኖሮ አይ እግዚአብሔርን አምነዋለሁ ያለው ትክክል ነው አልፈልግም ብትል ኖሮ ይህ ሁሉ ችግር አይመጣም ነበር። ስለዚህ የእግዚአብሔርን ባህሪ በደንብ አድርገን ማጥናት አለብን ማለት ነው። እንግዲህ ወደ የሚቀጥለው ክፍል እንሄዳለን እና ወንድሜ አለማየሁን ነው ምጋብዘው። ወንድም አለማየሁ እስቲ እግዚአብሔር ቅዱስ አምላክ ነው። ስለዚህ ስለ ቅድስና ቅዱስነቱስ እንዴት ነው የሚለውን ነገር እንድታብራራለን እድሉን ላንተ ሰጣለሁ። ኦኬ፣ ይህን ሀሳብ በጣም አስፈላጊ የሆነ የእግዚአብሔር ባህሪ እንዲሁም ደግሞ ለእኛ በክርስትና ሕይወት መንገድ ማደግ እንድንችል እግዚአብሔርን ማየት እንድንችል እግዚአብሔርን ደግሞ ማወቅ እንድንችል የሚረዳን ሀሳብ ነው። ስለዚህ ርዕሱ የሚለው እግዚአብሔር ቅዱስ ነው። ቅዱስ ነው የሚለውን ቃል ስንመለከት ቅዱስ ማለት የተለየ ነገር ያልተለመደ ወይ ደግሞ ለተለየ ዓላማ የተቀመጠ ነገር እንደማለት ነው። ከነዚህ ውስጥ አንዳንድ ሁኔታዎችን ስንመለከት ለምሳሌ መጽሐፍ፣ ብዙ መጽሐፍቶች አሉ በዚህ ዓለም ላይ በሰው እጆች በሰዎች አእምሮ የተጻፉ በሰዎች እውቀት የተጻፉ በፍልስፍና የተጻፉ እንዲሁም ደግሞ በተለያየ ጥናት የተጻፉ ብዙ መጽሐፍቶች አሉ። ግን ከነዛን መጽሐፍቶች መጽሐፍ ቅዱስ አንላቸውም፣ መጽሐፍ ብቻ ነው የምንላቸው። ግን መጽሐፍ ቅዱስን ግን መጽሐፍ ቅዱስ ብለን እንጠራዋለን። ለምንድን ነው መጽሐፍ ቅዱስ ብለን የምንጠራው ብለን ስንመለከት ከማንኛውም መጽሐፍቶች ሁሉ የተለየ መጽሐፍ ማለት ነው። ስለዚህ በዚህ አንጻር ሰንበትንም ስንመለከት ሰንበት ቅዱስ እንደሆነ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ተብሎ እንዲለይ የተደረገበት ምክንያት ከሌሎች መጽሐፍቶች ሁሉ ስለሚለይ ነው እና የእግዚአብሔርን ባህሪ እንደዛ ከዛ ጋር የተያዘ ስለሆነ ነው ማለት ነው። ስለዚህ መጽሐፍ ቅዱስ የተባለበት ምክንያት በዚህ ዓለም ላይ ካሉት መጽሐፍቶች ሁሉ ያለፈውን ታሪክ እንደገና ደግሞ አሁን ያለንበትን ታሪክ በምድር ላይ ወደፊት ሊመጣ ያለውን የሚናገር መጽሐፍ ብቻ ነው። ለዚህ ነው እግዚአብሔር ቅዱስ እንደሆነ መጽሐፍም ደግሞ መጽሐፍ ቅዱስ ተብሎ የተጠራው እና ይህንን ሁኔታ ስንመለከት እንግዲህ ህይወታችን ከዚህ ከቅድስና ከእግዚአብሔር ቅድስና ጋር ህይወታችንን ስናነጻጽር ምንድን ነው የሚሰማን ብለን ስንመለከት ጎደሎነታችንን እናያለን። የሚጎለንን ብዙ ነገሮችን እንመለከታለን ማለት ነው። የእግዚአብሔርን ቅድስና በምንመለከትበት ሰዓት እና የእግዚአብሔርን ቅድስና ማወቅ እግዚአብሔር ቅዱስ እንደሆነ ማወቅ በዚህ ዓለም ላይ በጣም አስፈላጊ የሆነ ነገር ነው ማለት ነው።
እግዚአብሔር ቅዱስ መሆኑን ካላወቅን ምን እናደርጋለን ማለት ነው? በእግዚአብሔር ቦታ ራሳችንን ቅዱስ አድርገን እናስቀምጣለን። እና በመጽሐፍ ቅዱስ ስንመለከት አብዛኛዎቹ የእግዚአብሔር ሰዎች የእግዚአብሔርን ክብር እና የእግዚአብሔር ሁኔታ በሚመለከቱበት ሰዓት እንዴት በክብር ፊታቸውን ሸፍነው እግዚአብሔርን ማየት በማይችሉበት ሁኔታ እንደነበረ እንመለከታለን። ስለዚህ የዕለት ዕለት ህይወታችንን ከቅድስና የጎደለ ብለን በምንመለከትበት ሰዓት እንግዲህ ያንን ለማየት የሚያስችለን እግዚአብሔርን ስናየው ብቻ ነው። እግዚአብሔርን ስናውቀው ብቻ ነው። እግዚአብሔርን ማወቅ እግዚአብሔር ቅዱስ መሆኑን ማወቅ ስናውቅ በህይወታችን ብዙ ነገር ነው። ልክ አሁን መስታወት በምናይበት ሰዓት ማንነታችንን እንደምናይ፣ ገጽታችንን እንደምናይ፣ ምን አይነት ከለር ልብስ እንደለበስን በፊታችን ላይ ምን እንዳለ እንደምናየው ሁሉ እግዚአብሔር ቅድስናውን በምንመለከትበት ሰዓት ኃጢአተኛ መሆናችን፣ በደለኛ መሆናችን፣ የጠፋ መሆናችን እንረዳለን። ያን ምን እናደርጋለን ማለት ነው? ወደ እግዚአብሔር ቀርበን ወደ ጌታ ኢየሱስ ቀርበን ያንን ነው እሱን መጠማጠም የምንፈልገው ማለት ነው። ምክንያቱም የእግዚአብሔርን ቅዱስና ማወቅ ማለት እኛ ኃጢአተኝነታችንን በደለኛነታችንን መረዳት ማለት ነው። ለዚህ ነው በጥናታችን ላይ በዚህ ስፍራ እንደተጠቀሰው ከእግዚአብሔር ባህሪ ጋር ብዙ ጊዜ የተያዙትን ባህሪ ጥናት ብታደርጉ ቅዱስ እግዚአብሔር ማንነት ማዕከል መሆኑን ትገነዘባላችሁ ይላል። አዎ የእግዚአብሔርን ባህሪ በደንብ ብናጠና የእግዚአብሔር ቅድስና ማንነትን ማዕከሉን ማየት እንድንችል የሚረዳ ሀሳብ ነው ማለት ነው። እና ሶስት የተጠቀሱ መጽሐፍ ቅዱስ ጥቅሶች አሉ። እነዛን አራት ናቸው፣ ግን ሶስቱን አጭር በአጭር ማየት ፈልጋለሁ። የመጀመሪያው ዘሌዋውያን ምዕራፍ 20 ቁጥር 26 ላይ እንደዚህ ይላል። ዘሌዋውያን ምዕራፍ 20 ቁጥር 26 ላይ እናንተ ለእኔ ቅዱሳን ትሆኑኛላችሁ፣ እኔ እግዚአብሔር ቅዱስ ነኝና የእኔ ትሆኑ ዘንድ ከአሕዛብ መካከል ለይቻችኋለሁ ይላል። ስለዚህ እግዚአብሔር እንዴት አድርጎ ከሌሎች እንደለያቸው ህዝቦቹን ከፍጥረታት ጀምሮ ኃጢአት በምድር ላይ ከወደቀበት ጊዜ ጀምሮ ምድር በኃጢአት ከወደቀችበት ጊዜ ጀምሮ እግዚአብሔር ምን አለ? እናንተ ለእኔ ቅዱሳን ትሆኑኛላችሁ ይላል። ምክንያቱም እግዚአብሔር ራሱ ቅዱስ ነውና የኔ ትሆኑ ዘንድ ከአሕዛብ መካከል ለይቻችኋለሁ። ስለዚህ ቅዱስ ማለት ምን ማለት ነው? እንግዲህ ከሌላው ነገር የተለየ ማለት ነው። ስለዚህ አሕዛብ ማለት እግዚአብሔርን የማያውቁ በሌላ ነገር በራሳቸው ፍላጎት በሚያውቁት የሚያመልኩ ከሆነ ከእግዚአብሔር የሆኑ ደግሞ የተለዩ መሆን እንዳለባቸው ማወቅ አለብን። ሁለተኛው ጥቅስ ደግሞ ማየት የምፈልገው አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ያለ ቅዱስ ማንም የለም፣ ካንተ በቀር ሌላ የለም፣ እንደ አምላካችን ያለ ማለት የለም። አዎ እውነትም ስናይ እንደ እግዚአብሔር ያለ ቅዱስ ማንም የለም። ለምን? እግዚአብሔር የተለየ አምላክ ስለሆነ፣ ሁሉን ቻይ አምላክ ስለሆነ፣ በሰው ትንሽ አእምሮ ሊገመት አይችልም። በማንም በላቦራቶሪ ሳይንስ ጥናት እግዚአብሔርን ማወቅ አንችልም። የሱን ቅድስና የሱን ኃያልነት ልናውቅ አንችልም። እንደ አምላካችን ያለ የለም ብሎ የሚናገረው እና ሌላው ደግሞ ኢሳይያስ 57 ቁጥር 15 ላይ እንደዚህ ይላል። ከፍ ከፍ ያለውና ልዕልና ያለው እርሱ ስሙም ቅዱስ የሆነው ለዘላለም የሚኖር እንዲህ ይላል፣ የተዋረዱትን መንፈሳቸውን ለማነሳሳት የተሰበረ ልብ ያላቸውን ለማነቃቃት ከፍ ባለና በቅዱስ ስፍራ ይኖራለሁ፣ የተሰበረ ልብ ካለውና በመንፈስ ከተዋረደው ጋር እሆናለሁ ይላል። እዚህ ላይ በጣም የሚገርም ነገር ምንድነው? እግዚአብሔር ከፍ ማንም በማይደርስበት
ማንም ሊያውቅ በማይችልበት ማንም ሄዶ ሊጎበኝ በማይችልበት ስፍራ ያለ አምላክ ሆኖ ሳለ እዚህ ጋር የሚናገረው እኔ የተሰበረ ልብ ያላቸውን ለማነቃቃት ከፍ ባለውና በቅዱስ ስፍራ እኖራለሁ፣ የተሰበረ ልብ ካለውና በመንፈሱ ከተዋረደው ጋር እሆናለሁ ነው የሚለው። ስለዚህ እግዚአብሔር ከማን ጋር ነው የሚሆነው ብለን በምንመለከትበት ሰዓት በራሱ እውቀት የሚመካ በራሱ ቅድስነት የሚመካ ሳይሆን የተሰበረ ልብ እና የተሰበረ ልብ ማለት ምን ማለት ነው? የተሰበረ ልብ ማለት እኔ አልችልም አንተ ትችላለህ ብሎ ራሱን የሚያቀርብ ራሱን የሚያዋርድ እግዚአብሔር ከሱ ጋር እንደሚሆን ይናገራል። በዚህ ስፍራ እግዚአብሔር ኃያልና ቅዱስ ከፍ ያለ ስፍራ ያለ ሆኖ ሳለ ነገር ግን እግዚአብሔር በተዋረደ ልብ የሚከብር አምላክ ነው። ስለዚህ ይህ በጣም ትልቅ ተስፋ ይሰጠናል ማለት ነው እና እግዚአብሔር እኔ ቅዱስ ነኝ ብዙ ነገር አደርጋለሁ ይህን አደርጋለሁ ብለን የምንመካ ከሆነ እግዚአብሔር ያንን አይደለም የሚፈልገው። ጉድለታችንን ይዘን አለመቻላችንን ይዘን ባዶነታችንን ይዘን ወደሱ በምንቀርብበት ሰዓት ምንም እንኳን ከፍ ያለ ስፍራ ያለ አምላክ ቢሆንም በተዋረደና በተሰበረ ልብ ውስጥ እግዚአብሔር ቅዱስና ኃያል የሆነ አምላክ መስራት እንደሚችል የሚያሳየን ክፍል እንደሆነ እንመለከታለን። ስለዚህ እንግዲህ በአጠቃላይ ይህ ክፍል የሚያስተምረን እግዚአብሔር ልዩና ቅዱስ አምላክ እንደሆነ፣ ከክፋትና ከኃጢአት ሙሉ በሙሉ የጸዳ እንደሆነ እና እሱ በፍቅር ንጹህ ቅዱስ ፍቅር አምላክ እንደሆነ፣ ከራስ ወዳድነት የጸዳ አምላክ የሆነ አምላክ እንደሆነ በዚህ ስፍራ እንመለከታለን። ስለዚህ ይህ ክፍል ሙሉ በሙሉ የሚያሳየን እንግዲህ እግዚአብሔር ቅዱስ ስለሆነ እኛም ይህ ቅዱስ የሆነው አምላክ እኛንም ሊቀድሰን እንደሚችል ሊያነጻን እንደሚችል የሚያስረዳን ክፍል ነው ማለት ነው። እግዚአብሔር ይስጥልኝ። በጣም ጥሩ። እግዚአብሔር ይባርክ ወንድሜ አለማየሁ። ልክ ነው። እግዚአብሔር ቅዱስ አምላክ ነው። በራእይ ምዕራፍ 4 ቁጥር 8 ላይም እንደዚሁ በሰማይ ያሉት ቀንና ሌሊት ቅዱስ ቅዱስ የነበረውና ያለው የሚመጣውም ሁሉን ቻይ ጌታ አምላክ በማለት ሳያቋርጡ ስለ ቅድስናው እንደሚዘምሩ እንደሚናገሩ ይነግረናል እና እግዚአብሔር ይስጥልን። ቀጥሎ ወንድሜ ዶክተር ጌታሁንን መጋበዝ እፈልጋለሁ። የእግዚአብሔር ፍቅር፣ እግዚአብሔር ደግሞ ሌላው ባህሪው አፍቃሪ አምላክ ነው እና ይህን የእግዚአብሔርን ፍቅር እንዴት ነው ማየት የምንችለው? እንዴት ነው የሚገለጸው? እስቲ እንደው በሰውኛ በምንችለው አቅም ይህንን እንዴት ነው የምታየው? እድሉን ላንተ እሰጣለሁ። እግዚአብሔር ይስጥልን። የእግዚአብሔር ስም ሲጠራ አንዱ ሁሌ አብሮ የሚሄደው እግዚአብሔር ፍቅር መሆኑን ነው እና በተለይ ዮሐንስ ባለ ደቀ መዛሙርቱ ባለ ራእዩ ዮሐንስ የክርስቶስን ፍቅር የእግዚአብሔርን ፍቅር አስተውሏል እና መጀመሪያ ደቀ መዛሙርቱ ሆነው በሄዱ ጊዜ የተቃወሟቸው ሰዎች ነበሩ እና በዛ ጌታ ሆይ ኤልያስ ከሰማይ እሳት አውርዶ እንዳጠፋው እነዚህ ሰዎች ከእሳት አውርድ ወይም ደግሞ እናውርድ አባባል ነው እንግዲህ እና እናጥፋቸው አባባል ነው። መድኃኒታችን ኢየሱስ ክርስቶስ ግን ምንድን ነው የመለሰው? የሰው ልጅ የመጣው ኃጢአተኛውን ሊፈልግና ሊያድን። የእግዚአብሔር ፍቅር የተገለጸው አሁንም እንደተነጋገር ነው መጀመሪያ በፍጥረት ላይ ነው። እግዚአብሔር ድንቅና ውብ አድርጎ የሚያስፈልገንን ነገር ከሰራ በኋላ የሰውን ልጅ በመልኩ በአምሳሉ ዘፍጥረት 1:27 ላይ እንደሚለው በመልኩ በአምሳሉ ከፈጠረ በኋላ የራሱን እስትንፋስ በአፉ እፍ አለበት ብሎ ይላል እና ሰውም ሕያው ሆነ። ዮሐንስ 3:16 እንግዲህ ብዙ ክርስቲያን የተባለ ሁሉ የሚያውቀው እግዚአብሔር እንዲሁ ዓለሙን ወደዋልና አንድ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ የዘላለም ሕይወት ትሆንለት ዘንድ እንጂ። እንግዲህ ዋና መሪያችን
መድኃኒታችን ኢየሱስ ክርስቶስ በዮሐንስ 17:3 ላይ እንደተናገረው የዘላለም ሕይወት ምንድን ነው? እግዚአብሔርን ማወቅና እሱም የላከውን ልጁን ማወቅ ነው። እግዚአብሔርን ማወቅ ማለት ምንድን ነው? እግዚአብሔር አፍቃሪ መሆኑን፣ ፍቅር መሆኑን ማወቅ ነው። ዮሐንስ እንግዲህ ይህንን ካስተዋለ በኋላ ጌታ ምን ያክል አፍቃሪ ነው፣ እንደዚህ የሚጠሉትን እኛ በእሳት አውርደ አጥፋ ያልነው እሱ ግን ሊያድናቸው፣ ጭራሽም መድኃኒታችን ኢየሱስ ክርስቶስ በተሳለቁበት ሁሉ፣ በሰደቡበት፣ በተፉበት መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ነገር ነበረ። ዮሐንስ 12:32 ላይ እኔ ግን ከምድር ከፍ ከፍ ባልኩ ጊዜ ሰውን ሁሉ ወደ ራሴ እስባለሁ። ይህ ነው ፍቅር ወገኖቼ ወይ ከፍ ከፍ ባልኩ ጊዜ ማለቱ በመስቀል ሞት ዕዳችንን ለመክፈል ነው የመጣውና ያንን በተግባር በፈጸመ ጊዜ ፍቅሩን አሳየ። ዮሐንስ እንግዲህ በእውነት የእግዚአብሔርን ፍቅር ጥልቅ አድርጎ ይናገራል። እግዚአብሔርን ማወቅ ማለት ወገኖቼ ሆይ የእግዚአብሔርን ፍቅር ማስተዋል ነው። በተለይም ዮሐንስ በአንደኛ የዮሐንስ መልእክት ምዕራፍ 4 ላይ ብዙ ዘግቧል። ከዚህ ላይ ጥቂት ጥቅሶችን አለፍ አለፍ ብለን እኔ ቁጥር 7 ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅምና እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ወገኖቼ ሆይ የእግዚአብሔር ስሙ ራሱ ፍቅር ነው። ይህንን የምናየው ቁጥር 8 ላይ ነው። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እዚህ ላይ እግዚአብሔር ያፈቅራል እያላለ ብዙ ሰዎች እናፈቅራለን ብሎ ፍቅራቸው ግን ራስ ወዳድነት ላይ የተሞላ የነሱ ጥቅም ከተነካ ፍቅሩ አይኖርም። የእግዚአብሔር ፍቅር ግን አጋፔ የሚባለው መስዋዕትነት ያለው በቃ ጸባዩ ራሱ እግዚአብሔር ፍቅር ነው። እኔ መጥፎ ሆንክ፣ እኔ አፌን አውጥቼ ፈጣሪ አምላክን እንኳን ብሳደብ፣ የተሳደቡ አለ እግዚአብሔርን አናቅም ሕዝብንም አንለቅም ያሉ ነበሩ እና የነሱን አይነቱን እንኳን እግዚአብሔር ምን ያክል እየታገሰ ከአንዴ ዕድል፣ ሁለተኛ ዕድል፣ 10 ዕድል ድረስ ሁሉ ከዛም 11ኛ ዕድል ሁሉ እስኪመጣ ድረስ እግዚአብሔር የሚታገስ የሚያፈቅር አምላክ ነው። የሰውን ልጅ በመልኩ ስለፈጠረ እግዚአብሔር ከዘላለም እስከ ዘላለም ከልጆቹ ጋር ሊኖር ነው የሚፈልገው። እንግዲህ እኔና እናንተ የእግዚአብሔርን ስም ከያዝን ክርስቲያኖች ነን ካል የክርስቶስ ተከታይ ነን ነው የምንለው። ክርስቶስ ማን ነው? ፍቅር ነው። እግዚአብሔር አብ ፍቅር ነው። እግዚአብሔር ወልድ ፍቅር ነው። እግዚአብሔር መንፈስ ቅዱስ ፍቅር ነው ወገኖቼ ሆይ። ስለዚህ ዛሬ በዓለም ዙሪያ የምናየው ጦርነት፣ በአካባቢያችን በቤታችን የሚታየው ጦርነት በጠላት የተመራ ነው። በጠላት ሴጣን የተመራ ነው። በእውነት እኔና እናንተ በእግዚአብሔር መንፈስ ከተመራን የሚሰድበንን እንመርቃለን፣ የሚጠላንን እንወዳለን፣ የሰረቀንን መልሰን አንሰርቅም። ጭራሽ ይሄ ሰው ስለተቸገረ ነው የሰረቀው ብለን ያለንን ከመስጠት፣ የበረደውን ከማልበስ፣ የታሰረውን ከመጠየቅ፣ የተራበውን ከማብላት ወደኋላ አንልም ወገኖች ሆይ። እግዚአብሔር ይህን አድርጎልናልና በሕይወት በምንኖርበት ጊዜ ብዙ ሰዎች የእግዚአብሔርን ፍቅር ያሳዩናል። እኔ ወጣት በነበርኩ ጊዜ 12ኛ ክፍል ጨርሰን ወደ ኮሌጅ ከመሄዳችን በፊት ለ5 ወር መንግስት ያዝ ነበረ መሰረተ ትምህርት ዘመቻ እንድንዘምት። ብዙዎቻችን ከቤት ወጥተን አናቅም፣ በወላጆች ላይ ተጠበቅን ነው እና ወደ ዘመቻ በሄድን ጊዜ አለልቱ የሚባል ቦታ ነበር የዘመትነው። ከመንገድ ወደ 4 ሰዓት በላይ በእግር ይርቃል። ከዛ ደግሞ እንደ ልብ መሄድ አንችልም፣ ወንዝ አለ። በዛ ላይ ደግሞ በዛ ወቅት
መሰረተ ትምህርት ዘመቻ የሀሁ ፊደላትን የማስተማር እና ስለ ጤናም ነገር የማስተማር ጥለን መሄድ አንችልም እና መንግስትን እንዳልታዘዘ ተደርገን ነው የምንቆጠረው እና ያ 4 ሰዓት መንገድ እንደው በቃ የ2 ቀን በሉት ያን ያክል የሚረዝም አይነት ነበር ፈቃድ ስለሌለ። ነገር ግን እኔ አዳፕትድ ሆኜ ነው በአክስቴ ቤት ነው ያደግኩት እና ብዙዎች አድቬንቲስት የሆኑ ነጋሽ ሰማ ንጉስን ያውቃሉ እና በጣም አፍቃሪ ሰው ነው። የአቃቂ ዲን ነበር እና ብዙዎች ሰዎችም ተማሪዎች ይወዱት ነበር። ስራው ብዙ ጊዜ የተረዳውን የክርስቶስን ፍቅር ነበር የሚያንጸባርቀው። ተማሪ ሰክሮ ሲመጣ፣ በአጥር ዘሎ ሲመጣ ልክ እንደ አባት እንደ እናት ይመክራቸው እና ሪንስቴት ያደርጋቸው ነበር እና እኔ በዛ በራኩ ጊዜ እንግዲህ ከአብራኩ አልተወለድኩም፣ ነገር ግን ልጄን አላየሁም። 2 ወር አለፈ። ሄደን እንይ የነበረው ቤቢ ፊያት ነው። ባለቤቱ ማለት አክስቴን ይዘው በዛ ሰዎች እየጠየቀ የዘመቻውን ቦታ እንኳን አቅም እንዳሁኑ በጂፒኤስ አድሬስ አይታወቅም። ያኔ አካባቢም ገበሬውም ግማሹ እያዘነለት፣ በተለይ መንገድ የለም እንግዲህ አስፋልት የለም ተመልከቱ። እና በፈረስ ነው እኛ ራሱ የሄድ ነው እና በዛ ቦታ ድንጋዮች አሉ፣ ሜዳው አለ። በዛ እየገፉ ብቻ ያን ቤቢ ፊያት ሲመቸው ሜዳ ሲያገኝ ሲሄድ ጠዋት የተነሱ እንግዲህ ያንን በአቋራጭ በ4 ሰዓት የሚፈጀውን 6 ሰዓት ፈጅቶ በዛ መጥቶ ሲጠይቁኝ ምን ያክል እንደተደሰትኩ የደስታ እንባ እንዳነባው ልነግራችሁ አልችልም። ከዛ እንዴት ነው የሚመለሱት እነዚህ ሰዎች? በዛች ቤቢ ፊያት ማለት በጣም ትንሽ መኪና ናት። ነገር ግን የጸሎት ሰው ስለሆነ እግዚአብሔር እንደው በጸጋው በፍቅሩ ሰዎችን ሁሉ አራርቶ እሱ ራሱ እንደነዳለት ነው እስከዛሬ የሚታየኝ። እና ይህ እንግዲህ ሰው ይህን ያክል ከወደደኝ በቃ ትልቅ ትምህርት የሆነ ወገኖች፣ እግዚአብሔር አብ እንዴት ነው የሚወደን? ካለው ከክብሩ ከዙፋኑ ወርዶ ስጋን ለብሶ እኛን ያዳነ እና ወገኖች ሆይ ይህን ስናውቅ ወዳጆች ሆይ እግዚአብሔር እንዲያርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። ይህ እንግዲህ ጥልቅ ትምህርት ነው። በዚህ ላይ አቆማለሁ። በእውነት የእግዚአብሔር ፍቅር እንድናስተውል እግዚአብሔር ጸጋውን ያብዛልን። በጣም እግዚአብሔር ይስጥልኝ ወንድሜ ዶክተር ጌታሁን፣ እግዚአብሔር ይባርክህ። የእግዚአብሔር ፍቅር ተነግሮ አያልቅም። የእግዚአብሔርን ፍቅር በጣም የምናስተውለው ከእሱ ጋር ግንኙነት ስንጀምርና ህይወታችንን ዞር ብለን ስንመለከተው እግዚአብሔር ምን ያህል እንደሚወደን በደንብ ይገባናል። ያን ጊዜ ወይም በመጠኑ ይገባናል። የሚቀጥለው የእግዚአብሔር ባህሪ የሚገለጠው በፍጥረት ነው። እግዚአብሔር የሁሉ ነገር ፈጣሪ መሆኑን እናውቃለን። ሁሉንም ነገር በቃሉ እንደፈጠረም ተጽፎልናል። ስለዚህ ስለ ዓለም ፈጣሪ ባህሪ ወንድሜ አለማየሁ በበለጠ እንግዲህ ካጠናው ላይ ያስረዳናል። ጊዜውን ላንተ ሰጣለሁ። ወንድሜ አለማየሁ ጊዜው ያንተ ነው። አሁን ማይክህን ክፈትና። ሶሪ ሚዩት ሆኖ ነበር። ስለዚህ እግዚአብሔርን ለማወቅ መጀመሪያ ቅድም እንዳየነው እግዚአብሔር ቅዱስ መሆኑን ማወቅ ትልቅ ነገር ነው። እግዚአብሔርን እንድናውቅ የሚረዳን ነገር ነው ማለት ነው እና በመጽሐፍ ቅዱስ ውስጥ የእግዚአብሔር ቅድስናዎቹን ባህሪያዎቹን እንመለከታለን። የእግዚአብሔርን ባህሪ፣ የእግዚአብሔርን ኃያልነት፣ ከፍ ባለ ስፍራ ያለ መሆኑን የሚነግረን ክፍል ነው። አሁን ደግሞ በዚህኛው ክፍል እግዚአብሔር በፍጥረት ይላል። ፍጥረታቶች ሁለተኛው የእግዚአብሔር መጽሐፍ ነው ማለት ይቻላል። ለምሳሌ ምንም እንኳን የተጻፈ መጽሐፍ ቅዱስ ባይኖርም ፍጥረታትን በምንመለከትበት ሰዓት
የእግዚአብሔርን ኃያልነት የእግዚአብሔርን ቻይነት የሚያስተምረን ነው ማለት ነው። እግዚአብሔር የሰራቸውን ስራዎች ስንመለከት እንደምናውቀው የመጀመሪያው የመጽሐፍ ቅዱስ ክፍል ሁሉም ሰው ሊያውቀው የሚችለው ቃል ነው። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ብሎ ነው የሚጀምረው ዘፍጥረት ላይ። ስለዚህ እግዚአብሔር ሰማይና ምድርን ብቻ አይደለም የፈጠረው፣ በውስጡ ያሉትን ፍጥረታቶች ሁሉ ፈጠረ እግዚአብሔር አምላክ። ያ ፈጣሪ የሆነው አምላክ እንግዲህ ሁሉን ቻይ አምላክ መሆኑን የእሱን ኃያልነት የሚያሳይ ነው ማለት ነው። ስለዚህ እንዳልነው ሁለተኛው ታላቁ የእግዚአብሔር መጽሐፍ ቅዱስ የትኛው ነው ብለን ስንመለከት በፍጥረታት ውስጥ እግዚአብሔር ኃያልነቱን ለማድነቅ ማንነቱን ለማወቅ እሱ የፈጠራቸውን ፍጥረታቶች ማየትና ማጥናት እጅግ በጣም ከፍ ያለ ነገር ነው። ስለ እግዚአብሔር ፍጥረት ከማየታችን በፊት እስቲ አንዳንድ ጊዜ ሰዎች በእውቀታቸው በጣም ከፍተኛ ደረጃ በደረሱበት ሰዓት እግዚአብሔር የለም እስከ ማለት የደረሱበት ጊዜ እንደሆነ እንመለከታለን። እግዚአብሔር የለም የሚለውን ፍልስፍና ዲስኳሊፋይ ወይንም ደግሞ ላለመቀበል ትልቁ ነገር ማወቅ ምንድነው ብለን ስንመለከት ፍጥረታትን ማየት ነው። ለምሳሌ በቤታችን ውስጥ መብራት አለ። መብራት እንዳለ እናውቃለን። ነገር ግን ይሄ መብራት ራሱ ነው የተገኘው፣ በራሱ ነው እዛ የተገኘው። ከጊዜ ሂደት በኋላ ነው ያ መብራት እዛ የተቀመጠው ማለት አንችልም። ያንን ማለት መብራት ብርሃን እንዲኖር የብርሃን ምንጭ ከየት እንደሆነ ከየት እንደሚመጣ መካድ እንደማለት ነው ማለት ነው። ልክ እንደዚሁ የእግዚአብሔርን ፍጥረታቶች በምንመለከትበት ሰዓት ባለቤት አለው፣ ስሪ አለው። ብዙ አገሮች የሚሰሯቸው ማሽኖች አሉ፣ መኪናዎች አሉ። የት እንደሰሩ ይታወቃል። ሜድ ኢን እያለ የሚናገሩት ነገሮች አሉ። ለምሳሌ አንዳንዱ የተሰራበት ማሽን በምትገዙበት ሰዓት ሜድ ኢን ቻይና ኦር ኤኒ የተሰራበትን ሀገር ይጠቅሳል። አሁን ተመልከቱ። አሁን ፀሐይን እና ጨረቃን በምንመለከትበት ጊዜ ማን ነው እዛ ያስቀመጠው? ማን ነው የሰራው ብለን ስንመለከት መልሱን እናገኛለን። ነገር ግን እግዚአብሔር የለም ብለው ስለ እግዚአብሔር አለመኖር የሚያስተምሩ ሰዎች ለዛ መልስ የላቸውም። ስለዚህ ማንኛውንም ነገር በምንመለከትበት ሰዓት እግዚአብሔር የፈጠረውን ፍጥረታት በምናይበት ሰዓት እግዚአብሔር ታላቅና ፈጣሪ መሆኑን እንመለከታለን። የእግዚአብሔርን ኃያልነት እናያለን እና በኢዮብ መጽሐፍ ውስጥ በምንመለከትበት ሰዓት በትክክለኛ መልኩ እግዚአብሔር ስለ ባህሪው ስለ ማንነቱ ተናግሯል እና በዛ ስፍራ ላይ በምትመለከቱበት ሰዓት በኢዮብ ምዕራፍ 36 ላይ በደንብ ስለ እግዚአብሔር ይናገራል እና የእርሱን ስራ ማወደስ አትዘንጋ ይላል። የእርሱን ስራ የምናወድስ ከሆነ የእግዚአብሔርን ፍጥረት እናያለን፣ እግዚአብሔር ኃያልነቱን እናያለን፣ የእግዚአብሔር ክብሩን እናያለን እና ሰዎች በትኩረት ተመልክተው እነሆ እግዚአብሔር ከአእምሯችን በላይ ታላቅ ነው፣ የዘመኑም ቁጥር ከመታወቅ ያልፋል፣ የውሃንም ነጠብጣብ ወደ ላይ ያተናል፣ መልሶ በዝናብ መልክ በጅራት ላይ ያወርዳል ይላል። ዳመናት ጠል ያንጠባጥባሉ፣ ዶፍ በሰውም ላይ ይወርዳል። ዳመናትን እንዴት እንደሚዘረጋ ከድንኳኗም እንዴት እንደሚያንጎዳጉድ ሊረዳ የሚችል ማን ነው? መብረቁን በዙሪያው እንዴት እንደሚበትን ተመልከት፣ የባህሩንም ወለል ይሸፍናል። እርሱ ሕዝብን የሚያስተዳድረው ምግብንም አትርፍርፎ የሚሰጠው በዚህ መንገድ ነው። እነዚህ ሁሉ የእግዚአብሔርን ፍጥረት ነው የሚያሳዩት እና ብዙ ጊዜ በምትመለከቱበት ሰዓት አትክልት ከተከልን በኋላ ብዙ ጊዜ በተፈጥሮ ሰው በሰራው ቧንቧ በምናጠጣበት ሰዓት
ምንም ልዩነት የማናየው ልክ ዝናብ ከላይ በሚዘንብበት ሰዓት በደንብ በቃ ሲወጣና ሲያድግ እናያለን። እና ያ የተለየ ነገር ነው። ምክንያቱም የእግዚአብሔር ስራና የእግዚአብሔር ፍጥረት በጣም ልዩ የሚደንቅ ነገር ነው ማለት ነው። በዛ ውስጥ እግዚአብሔርን እንድናውቅ፣ እግዚአብሔርን እንድናደንቅ እና እግዚአብሔርን ሙሉ ለሙሉ እንድናውቀው የሚረዳን ክፍል ነው ማለት ነው። ስለዚህ የእግዚአብሔር ፍጥረት ኃያልነቱን ማወቅና እሱ የሰራቸውን ስራዎች ማየት ትልቁ ነገር ነው ማለት ነው። እግዚአብሔር ተአምረኛ አምላክ መሆኑን የምንረዳበት ነገር ነው። ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ሰዓት ያንን ደግሞታል እና በብዙ ሺህ የሚቆጠሩትን ሰዎች እንዴት አብዝቶ እንደመገበ እናያለን። ያንን ተአምር ዛሬም በምንመለከትበት ሰዓት እግዚአብሔር ከሰማይ ፀሐይን ባያወጣ ኖሮ እንደገና ደግሞ ዝናብን ከሰማይ ባያዘንብ ኖሮ ዛሬ በዓለም ላይ ያለ ሕዝብ ስንት ነው? እና ምግብ ልክ እንደ ልብስ ወይ ደግሞ ልክ እንደ ዕቃ እንደ ቁሳቁስ የምንጠቀምበት ዕቃ ፋብሪካ ውስጥ አይመረትም። በእርግጥ እግዚአብሔር መጀመሪያ የሰራውን ሰዎች ፕሮሰስ ያደርጉና ወደ ምግብነት ይለውጣሉ። ግን መጀመሪያ ያንን ያወጣው ማን ነው? እግዚአብሔር ነው። ከአፈር ውስጥ ማብቀል የሚችል እግዚአብሔር ብቻ ነው። ያ የእግዚአብሔርን ፍጥረት የሚያሳይ ነው። ስለዚህ ያ ተአምር ዛሬም አለ ማለት ነው። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር ሆኖ እንደዛ አብስቶ የተራቡትን እነዛን በብዙ የሚቆጠሩትን ሰዎች የመገበ አምላክ ዛሬም በዛ በፍጥረት ተአምራቱ ተመሳሳይ ነገርን እያደረገ ነው። በዓለም ዙሪያ ያሉትን ማሳዎች እግዚአብሔር ምን ያደርጋል? በነዛ የተዘሩትን ሰብሎች ሁሉ ያበቅላል። ያንን የሚያደርገው በኃያልነቱና በፍጥረት ኃይሉ ነው ማለት ነው። ስለዚህ በጣም የሚያሳዝነው ግን ዛሬ በዓለማችን ሰው ያንን አይገነዘብም። ያንን የእግዚአብሔርን ኃያልነትን አይገነዘብም። እንደውም ሰው ሙሉ በሙሉ የሚያተኩረው በምንድን ነው ማለት ነው? በራሱ እውቀት፣ በራሱ ጥበብ ነው። እና ያንን ፍጥረት የእግዚአብሔርን ኃያልነት ያሳየናል። የእግዚአብሔርን ድንቅ ስራ እንመለከታለን። ስለዚህ ያንን መለማመድ ለሕይወታችን በጣም አስፈላጊና ወደ እግዚአብሔር እንድንመጣ የሚያደርገን ነው። ስለዚህ ይህንን ሁሉ እንድናደርግ እግዚአብሔር አምላክ በጸጋ ይርዳል። አሜን። በጣም እግዚአብሔር ይስጥልኝ። ልክ ነው። እግዚአብሔር ነው እንግዲህ ሁሉ ነገር የፈጠረው። የሰው ልጅ እንደውም ብዙን ነገር ያበላሻል እግዚአብሔር መልካም አድርጎ የፈጠረውን እና ፍጥረት ወንድሜ አለማየሁ እንዳልከው የእግዚአብሔርን ማንነትና ታላቅነት የእሱን ባህሪ ያስረዳናል። ለዛሬ የመጨረሻው ክፍል የምናየው አማኑኤል እግዚአብሔር ከኛ ጋር የሚለው ይሄ ነገር ምን ማለት ነው? ስለሱ ባህሪ ምን ይነግረናል? ዶክተር ጌታሁን ጊዜውንና ድሉን ላንተ ሰጣለሁ። እግዚአብሔር ይስጥልን። እንግዲህ እግዚአብሔርን ማወቅ በሚል ላይ ነው ጥናታችንና እግዚአብሔርን በምናውቅበት ደግሞ እግዚአብሔር የተለያየ ስም አለው። ይህ የተለያየ ስም የተሰጠው ደግሞ ከጸባዩ የተነሳ ነው እና ቅድም ስለ ፍቅር አውርተናል። አሁንም ወንድሜ አለማየሁ ያካተተውን ሁሉ አይተናል። ሌላ ስሙ ደግሞ የመድኃኒታችን ኢየሱስ ክርስቶስ ስሙ አማኑኤል ነው። ኤል እንግዲህ በዕብራይስጥ እግዚአብሔር ነው እና አማኑኤል ሲል እግዚአብሔር ከሕዝቡ ጋር አብሮ መኖርን እንደሚፈልግ የሚያካትት ነው እና ይሄ በብሉይ ኪዳን መጀመሪያ የተጠቀሰው በኢሳይያስ መጽሐፍ ውስጥ ነው ያለው። ኢሳይያስ ምዕራፍ 7 ሄደን በምናይበት ጊዜ በተለይ ይሄ በደንብ የተነገረው 14 ቁጥር ላይ ነው። ነገር ግን ይሄ የተነገረበትን ሐሳብ ስናይ ይሁዳ በጣም ተጨንቃ ነበረች እና አካዝ የሚባል መሪ ነበራት። በአካባቢዋ ሁሉ በዙሪያ ያሉት ሊወጓቸው ሊጨርሷቸው ተማክሮ ነበር እና እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ከይሁዳ ይገለጽ ዘንድ
ብዙ እንክብካቤን ያደርግ ነበር። ኃጢአታቸውን ይቅር ይላቸዋል፣ ከጠፉበት ሁሉ ይመልሳቸዋል። እና አሁን ኢሳያስን እግዚአብሔር ይልካል። ኢሳያስ ምዕራፍ 7 ቁጥር 3 ላይ ስንሄድ እግዚአብሔር ኢሳያስን አለው፣ አንተና ልጅ ያሱብ አካዝን ትገናኙት ዘንድ በልብስ አጣቢው እርሻ መንገድ ወዳለው ወደ ላይኛው የኩሬ መስኖ ጫፍ ውጡ። እንግዲህ ታሪኩን እንድታነቡ ለእናንተ አሳልፌ መክራለሁ። ከዚህ ላይ ግን የምናተኩረው ወደ ቁጥር 12 በምንሄድበት ጊዜ እግዚአብሔር ምን ይላል? እንግዲህ በዚህ በባሪያው አማካይነት ይሄ የጠላቶች ምክር አይጸናም፣ አይዞ። ምክንያቱም አይዞ የሚለው ነገር ጦሩ ሁሉ ከቦት እንዴት ሊድን ይችላል? በቃ ባይሆን እንግዲህ ምልክትን ከእግዚአብሔር ጠይቅ ይለዋል። እሱም በትዕቢት መልክ ይመስላል። አካዝም ቁጥር 12 ላይ አለምንም እግዚአብሔርንም አልፈታተንም አለ። እንግዲህ እዚህ ላይ ቁጥር 13 ላይ እርሱም አለ አንተና የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙ ብሎ ይገስጸዋል። ስለዚህ እንዲህ ይላል፣ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድም ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ይሄ ትንቢት ወገኖች ሆይ ዓለም ሳይፈጠር በፊት ጌታ ኃጢአት ውስጥ ብንገባም ተመልሶ ከኃጢአታችንን አጥቦ በልጁ ደም እንደገና አብሮ ሊኖር። አዳምና ሔዋን በሳቱ ጊዜ ባጠፉ ጊዜ ተሸሸጉ። ምንድን ነው እግዚአብሔር ያደረገው? እግዚአብሔር አማኑኤል ነው ወገኖች ሆይ ፍለጋ መጣ ከነሱ ጋር ለመኖር። አዳም የት አለ? አዳምን የት እንዳለ ያውቃል እግዚአብሔር። ምን እንደሚያደርግ ያውቃል። እንደምታውቁት ክርስቶስን የሚያመላክተውን በግ አርዶ እግዚአብሔር እንደገና ምን አደረገ? እሱን እንዲያመልኩት፣ ከእሱ ጋር እንዲሆኑ። ዓለም ሳይፈጠር የታረደው በግ መድኃኒታችን ኢየሱስ ክርስቶስ ከእግዚአብሔር ጋር አስታረቀን። ወገኖች ሆይ ስላስታረቀን እግዚአብሔር ከኔና ከእናንተ ጋር ሊኖር ይወዳል፣ ይናፍቃል። ቅድም ስላሳደገኝ አባቴ እንደነገርኳችሁ እኛ ርቀን ሳለን በኃጢአት ተውጠን ሳለን እግዚአብሔር ይናፍቃል ከኛ ጋር ለመሆን። እንግዲህ ይህ ትንቢት የተፈጸመው በተለይም መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ እንደምናየው በማቴዎስ ምዕራፍ 1 ላይ ነው የተነገረውና ሄደን ቶሎ ብለን እናንብብ። ማቴዎስ ምዕራፍ 1 ቁጥር 22 እና 23ን አነባለሁ። እንዲህ ይላል። ከኛ አይ ቲንክ ከአማርኛው ክፍል ጋር ቁጥር 21 ላይ ነው ያለው። እንዲህ ይላል፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙንም ኢየሱስ ትለዋለህ። ይህ እንግዲህ ማርያም ድንግል ሆና የወለደችው ነው። ከዛም በነቢዩ በጌታ ዘንድ ይላል ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሆነ። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ወገኖቼ ሆይ ይሄ የምናጠናው የተዘጋጀው መጽሐፍ ሲጠይቅ እግዚአብሔርን የማያውቅ ሰው ወደ እናንተ መጥቶ ስለ አምላካችሁ ስለ እግዚአብሔር ቢጠይቃችሁ ከየት ጀምራችሁ ነው ከመጽሐፍ ቅዱስ የምታስረዱት ብሎ ያቀርባል። እንደው እግዚአብሔር ፍቅር መሆኑን፣ እግዚአብሔር ታጋሽ፣ እግዚአብሔር ከኛ ጋር አማኑኤል መኖር የሚፈልገውን ከየት ጀምራችሁ ነው የምትናገሩት? እርግጥ ነው ከመድኃኒታችን ከኢየሱስ ክርስቶስ ነው የምንጀምረው። ጥልቅ የሆነ ፍቅርን የሰጠን ጌታችን እሱ ነውና ወገኖቼ ሆይ ይህን ቃል በጣም እናጥና።
በተለይም እግዚአብሔር ምን ያክል አፍቃሪ እንደሆነና ከሕዝቡ ጋር መኖር እንደምንፈልግ በራእይም በመጨረሻው ያለው መጽሐፍ ላይ ምዕራፍ 21 እንዲህ ይላል፣ አዲስ ሰማይና አዲስ ምድርም አየሁ፣ ፊተኛውና ምድር አልፏል፣ ይቅርታ፣ ፊተኛውን ሰማይና ፊተኛው ምድር አልፏልና ባህርም ወደፊት የለም። የቅድስቱን ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ጋር ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ እግዚአብሔር ድንኳኑን በሰዎች መካከል ነው። አማኑኤል። ድንኳኑ በማን መካከል ነው ወገኖች? ባዳናቸው በሰዎች መካከል ነው። ከእነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እግዚአብሔር የተመሰገነ ወገኖቼ። አምላካችን ይህንን ነው የሚለው። መድኃኒታችን ኢየሱስ ክርስቶስ ለላዶቅያ ለመጨረሻ ቤተ ክርስቲያን ለእኔና ለእናንተ ለአማኞች የተናገረው ምንድን ነው? ቁጥር 21 ላይ ምዕራፍ 3 ቁጥር 21 እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። አማኑኤል ወገኖች ወይ ከኛ ጋር ሊሆን ይፈልጋል። ዛሬ በመንፈስ ቅዱሱ በእያንዳንዳችን ልብ ሊኖር ይፈልጋል። ወገኖች ወይ ልባችን ከፍተን ይህንን ጌታን እንቀበለው። ከዘላለም እስከ ዘላለም ከእሱ ጋር በደስታ እንኖራለን። በዚህ ምድርም ስንኖር ከእሱ ጋር እንሆናለን። እንግዲህ እግዚአብሔርን ለማወቅ በእውነት እንትጋ። እግዚአብሔርን ማወቅ ምንድን ነው አለ? የዘላለም ሕይወት ነው። ይህ እንድናደርግ እግዚአብሔር በጸጋው ያብዛልን። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ይባርካችሁ። አሜን አሜን። እግዚአብሔር ይስጥልን ወንድሜ ዶክተር ጌታሁን፣ አንተንም እግዚአብሔር ይባርክ። ወገኖቼ እንግዲህ እግዚአብሔርን ማወቅ በሚል አርዕስት ያቀረብነው ትምህርት ይህን ይመስላል። እግዚአብሔር ፍቅር ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ቅዱስ ነው። እንደገና ደግሞ ከኛ ጋራ ነው። አማኑኤል ነው። እናንተ የበለጠ ለዚህ የተዘጋጀ መጽሐፍ አለ። እሱን አግኝታችሁ እንድታጠኑ እናበረታታችኋለን። ይህንን ትምህርት አድምጣችሁ ተመልክታችሁ ከተባረካችሁ ለሌሎችም ደግሞ ሼር እንድታደርጉ ሰብስክራይብ እንድታደርጉ አደራ እንላችኋለን። እኛ የዛሬውን እዚህ ላይ ጨርሰናል። ወንድማችን አለማየሁ ጸሎት በማድረግ የዛሬውን ጥናት ይደመድምልናል ማለት ነው። እሺ እንጸልይ። ቅዱስ 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 ያሆነ በሰማይ የምትኖር ዛሬ ደግሞ አባቶ ይህንን ጊዜ አዘጋጅተህ ቃልን እንድናጠና ቃልን እንድንነጋገር ይህንን ጊዜ ይህንን ሰዓት ስለሰጠን እናመሰግናለን። አባቶይ ቃልህ ሕያው ነው፣ ለዘላለም ጸንቶ የሚኖር ነው። ቃልህ ደግሞ ኃይል አለው፣ የመፍጠር ኃይል አለው። ዛሬ እንለምናለን አባቶይ ይህንን ቃል ለሚሰሙት ሁሉ ኃይል እንድትጨምርላቸው፣ ብርታት እና ጉልበት እንድትሆናቸው፣ እኛም ደግሞ ተናግረን በተናገርነው የምንኖርበትን ጸጋና ምሕረትን ቸርነትን እንድታበዛልን እንለምናለን። ቀሪ ዘመናችን ጊዜያችን ሁሉ ተረከብ አትለኝ። በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ይባርካችሁ። ሰላም ሁኑ።